بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا ما بعد. يقول الشيخ محمد بن عبد الوهاب رحمه الله تعالى رحمة واسعة في كتابه الأصول الثلاثة. درسنا اليوم بإذن الله عز وجل وصلنا إلى قول المؤلف رحمه الله تعالى: والدليل قوله تعالى: الثالثة أن من أطاع الرسول ووحد الله لا يجوز له موالاة من حد الله ورسوله ولو كان أقرب قريب. بيومانو الشيخ محمد بن عبد الوهاب رحمه الله تعالى تناقروا بإذن الله عز وجل زيومنا نسو بلفوا درساشين. يعلم رحمك الله أنه يجب على كل مسلم ومسلمة تعلم هذه الثلاث مسائل ብሎ ማለት ነው። በማንኛውም ወንድ ሙስሊም ላይ በማንኛውም ሴት ሙስሊም ላይ እነዚህ ሶስት መሳሪያዎች ማወቅና መረዳት ግዴታ መሆኑን እወቅ ብለው ነበር። የመጀመሪያው አላሁ ሱብሃነሁ ወተዓላ እኛን እንደፈጠረን እንደረዘቀን ዝም ብሎ ችላ ፈጥሮ ዝም ብሎ ስድ አድርጎ እንዳልተወን ባለሩስሮችን እንደላከልን መልእክተኛውን የተላከልን የሆነው መልእክተኛ የታዘዘ ጀነት እንደሚገባ ከሳት ደግሞ ማለት እነሱን ያመፀ የሆነ አካል እሳት እንደሚገባ አይተን ከመረጃ አንፃር አይተን ነበር። ሁለተኛይቱ ደግሞ አላሁ ሱብሃነሁ ወተዓላ ማነው እንደማይወድ ከሱ ጋራ በአምልኮ መጅጋር አንድም አካል እንዲጀጋራበት እንደማይወድ ማለት ነው አይተናል። ቅርብ የሆነ መላእክትም ቢሆን የተላከ ነብይም ቢሆን እንኳን አይደለም ሌላ ያኒ ማነው ደረጃ የጀነት ይሁን የእሳት ይሁን የማይታወቅ አይደለም። መላእክትም መርሃሰለም እንኳን ቢሆኑ ጅብሪል አለይሂ ሰላም ቢሆንም እነዚህ እንኳን ታላላቅ ሰዎች እንዲጀጋሩት እንደማይወድ አይተን ነበር ከመረጃ አንፃር ማለት ነው አይተናል። አሳሊሰቱ ሶስተኛው ላይ ነው የምናነሳው ኢንሻአላህ። አሳሊሰቱ ሶስተኛይቱ መስአላ በማንኛውም ወንድ ሙስሊም ላይ በማንኛውም ሴት ሙስሊም በሆነች ሴት ላይ ማወቁ ግዴታ የሚሆንና በእነሱ መስራት ግዴታ ከሚሆኑት መስአላዎች አሉ። አነ መን አካል እኮ አጧዓ የታዘዘ የሆነ አካል الرسول መልእክተኛውን ሰለላሁ ዐለይሂ ወሰለም የታዘዘ መልእክተኛው በሚያዙበት ነገር እሺ ብሎ የታዘዘ ወወሐደ አንድ ያደረገ አላህን አንድ አድርጎ የሚያመልክ የሆነ አካል በአላህ በአንድነቱ ያመነ የሆነ አካል አሉ ላ የጁዙ ፈጽሞ አይፈቀድለትም ለሁ ለሱ ለዚህ ሰውዬ አይፈቀድለትም። ለማን? መልእክተኛውን ለታዘዘ አላህን በብቸኝነት ለሚያመልክ ለሆነ አካል ላ የጁዙ ፈጽሞ አይፈቀድለትም ለሁ ለዚህ ሰውዬ አይፈቀድለትም። ይሄንም ማወቅና መስራት ግዴታ ነው ያሉ ነው። መዋላቱ ወዳጅ አድርጎ መያዝ አይፈቀድለትም። መን አካልን ሐደ የተጋጨ የሆነን አካል አላህን የተጋጨ የአላህን ትእዛዝ የኻለፈ የሆነን አካል ቁርአንን የኻለፈ የሆነን አካል ወዳጅ አድርጎ መያዝ አይፈቀድም፣ አይበቃለትም። ወረሱለሁ መልእክተኛውንም የተንጣረሰና የተጋጨ የሆነን አካል መን ሐደ አላህ ላ የጁዙ ለሁ ለሰው አይፈቀድለትም። መዋላቱ ወዳጅ አድርጎ መያዝ የልብ ወዳጅ አድርጎ መያዝ ማንን? መን አካልን ሐደ የተጋጨን አካል አላህን የተጋጨ የሆነን አካል ወረሱለሁ መልእክተኛውንም የተጋጨ አላህና መልእክተኛውን መጋጨት ማለት አላህ ያላዘዘውን መልእክተኛው ያላዘዙትን ስራ እየሰሩ ቢድዓ እየሰሩ ሽርክ የሚሰራን አካል ወዳጅ አድርጎ መያዝ አይቻልም። ይሄን ማለት ነው አብዛኛው ሰው ይዘነጋዋል። ብዙ ሰው ማለት ነው ያኒ እኔ ሽርክ አልሰራም ቢድዓ አልሰራም፣ ነገር ግን ቢድዓ የሚሰሩ ሰዎች ጋር አቀመጣለሁኝ። ጥሩ ሰዎች እኮ ናቸው እነሱ። ሽርክ የሚሰሩ ሰዎች ጋር አቀመጣለሁ፣ ምን ችግር አለው? እኔ ግን አውግዘዋለሁ እያለ የሚያከል አለ። ይሄ አልወላኡ ወልበራ ለአላህ ብሎ መውደድ ለአላህ ብሎ መጥላት ይሄ ሚን ኡሱሊ አህሊ ሱነቲ ወልጀማዓ የአህሊ ሱና ወልጀማዓ የእምነታቸው መሰረት ነው፣ የእምነታችን መሰረት ነው። ስለዚህ እኔ አማኞችን ብቻ ነው የምንወደው፣ ከሃዲ ካፊሮችን ሙሽሪኮችን ሙብተዲዕ የሆነን አካል እንጠላለን እናወዛለን። ተቀሩበን ኢለላሂ ሱብሓነሁ ወተዓላ በዚህ ደግሞ ወደ አላህ እንቃረብበታለን አጅር እናገኝበታለን ብለን እናስባለን ማለት ነው። ወለው ካነ ቢሆንም እንኳን አሉ ሼኽየው እንደው ወለው ካነ እንኳን አይደለም ማንኛውንም ሰው እኮ ወለው ካነ እንደው ቢሆንም እንኳን አቅረበ በጣም የቀረበ ቢሆንም ያነ አላህንና የመልእክተኛውን ትእዛዝ የተጋጨ ቁርአንና ሐዲስን የሌለውን ነገር የሚሰራው ቢሆንም እንኳን ወለው ካነ ቢሆንም እንኳን አቅረብ በጣም የቀረበ አቅረበ የሚለው አፍዓሉ ተፍዲል አለው። በጣም ቅርብ የሆነ ቀሪቢን እንደው ከቅርብ ዘመድ በጣም የቀረበ ወደኛ ቅርብ ዘመዶች አሉ አይደለ? እንደው ከዛ የቀረበ ወደኛ እንደው እኔ ለምን አባታችን አይሆን ለምን እናታችን አኮን ቁርአንና ሐዲስን ማለት ነው እያወቀች የምትኻልፍ ሆነ እየተነገራት ታይ ይሄ ሽርክ ነው፣ ይሄ እንደ ማነው ቢድዓ ነው፣ ይሄ እንደዚህ ነው እየተባለች እየተነገረች እምቢ ካለች እሷን የልብ ወዳጅ አድርጎ መያዝ አይቻልም። በልባችን አንወዳቸውም። ነገር ግን ይሄ ማለታችን እነሱን አንረዳቸውም አናግዛቸውም ማለት አይደለም። እንረዳቸዋል በጉልበታችን ያሳድገው ወልደውናል፣ እናግዛቸዋለን እንረዳቸዋለን። እንኳን አይደለም ሙስሊም ሆነው ያኒ ለአላህ እያሉ አንዳንድ ሽርኮችን እየሰሩ ሳያውቁ አይደለምና ካፊር እንኳን ቢሆኑ አስለን ካፊር እንኳን ቢሆኑ እኔ ክርስቲያኖች እንኳን ቢሆኑ ክርስቲያን የሆነ እናትና አባቱ እኔ ሰውየው ቢሰልም ይጠራቸዋል። እስልምና ገቡ ተው ምናምን እያለ ይነግራቸዋል።
እምቢ ካሉ በልቡ ይጠላቸዋል፣ አይወዳቸውም። ነገር ግን በዱንያ ነገር ያግዛቸዋል፣ ችግር የለውም። ወሷሒቡሁማ ፊ ዱንያ መዕሩፋ ነው አለው አላሁ ሱብሓነሁ ወተዓላ። በዱንያ በመልካም ነገር ተዳደራቸው ነው አለው። በዱንያ ያው ያግዛቸዋል፣ በጉልበቱ ይረዳቸዋል፣ ወልደውታል፣ አሳድገውታልና ማለት ነው። እና ግን በልቡ መውደድ አይቻልም። ልባችንን ንጹህ ማድረግ ያለብን ለአማኝ ሰው ነው እንጂ ከአማኝ ውጭ ያለን ከሃዲ የሆነን አካል ወዳጅ አድርጎ መያዝ ይሄ የአህሉሱና መንገድ አይደለም፣ የሙስሊሞች መንገድም አይደለም ነው። ወደሊሉ መረጃው ቀውሉሁ ቃል ነው። ተዓላ ለዚች እኮ ቃዒዳ ያኔ ማለት ነው ለዚች ንግግር መረጃችን የአላህ ቃል ነው። ላተጂዱ ፈጽሞ አታገኝም፣ ቀውመን ሰዎችን ህዝቦችን አታገኝም ይላል አላሁ ስብሐነሁ ወተዓላ መልእክተኛውን ሰለላሁ ዐለይሂ ወሰለም። ዩእሚኑን የሚያምኑ የሆኑ ቢላሂ በአላህ የሚያምኑ ሰዎችን አታገኝም። ወልየውሚል አኺሪ ወልየውሚ በቀንም የሚያምኑ ሰዎችን አታገኝም። አልአኺሪ በመጨረሻው ቀን የሚያምኑ ሰዎችን አታገኝም። ምን ሲያደርጉ? ዩዋዱነ ወዳጅ አድርገው ሲይዙ መን አካልን ሐደላህ አላህን የተጋጨ የአላህን ትእዛዝን የጣሰ የሆነን አካል ወዳጅ አድርገው ሲይዙ አታገኝም። መን ሐደላህ አላህን የተንጣረሰ የተጋጨ የሆነን አካል ወረሱለሁ መልእክተኛውንም የተጋጨ የሆነን አካል ወዳጅ አድርገው ሲይዙ አታገኛቸውም። ወለው ካኑ ቢሆኑም እንኳን እነዛ አላህንና መልእክተኛውን የተጋጩት ሰዎች ቢሆኑም እንኳን አባአሁም አባቶቻቸው ቢሆኑም እንኳን ያኔ አባቶቻቸው እንኳን ቢሆኑም ወዳጅ አድርገው ሲይዙ አታገኛቸውም ይላል አላሁ ሱብሓነሁ ወተዓላ። ወአብናአሁም ልጆቻቸውም እንኳን ቢሆኑ አው አብናአሁም ልጆቻቸውም እንኳን ቢሆኑ አው ኢኽዋነሁም ወንድሞቻቸውም እንኳን ቢሆኑ ቁርአንና ሐዲስን የኻለፉት ወንድሞቻቸውም እንኳን ቢሆኑ ወዳጅ አድርገው ሲይዙ አታገኛቸውም። አው ዓሽረተሁም ቅርብ ዘመዶቻቸውም እንኳን ቢሆኑ ዓሸራ ማለት ቅርብ ዘመዶቻቸው እንኳን ቢሆኑም ወዳጅ አድርገው ሲይዙ አታገኛቸውም፣ በልባቸው ይጠሏቸዋል አለ። ኡላኢከ እነዚህ አካላቶች ይህንን ስራ የሚሰሩት ማለት የአላህን ጠላትን ያኔ ጠላት አድርገው የሚይዙ የማይወዱ አባቶቻቸው ቢሆኑ ልጆቻቸው ቢሆኑ ወንድሞቻቸው ቢሆኑ ኧረ እንደው ቅርብ ዘመዶቻቸው እንኳን ቢሆኑም ወዳጅ አድርገው የማይዙት ሰዎች ኡላኢከ እነዚህ ሰዎች ከተበ ጽፏል፣ አይሰበተ ማለት ነው አጽንቶላቸዋል፣ ጽፎላቸዋል። ፊ ቁሉቢሂም ቀልባቸው ውስጥ አልኢማነ እምነትን አጽንቶላቸዋል። ትክክለኛ አማኞች ማለት እነዚህ ናቸው። ወአየደሁም አግዟቸዋል፣ ረድቷቸዋል። ቢሩሒን አይ ቢቁወቲማ ነው በኃይል ማለት ነው። ሚንሁ ከሱ በሆነ ከአላህ በሆነ ቁዋ ያኔ አግዟቸዋል፣ ረድቷቸዋል፣ ይረዳቸዋል። ከሱ በሆነ ቁዋ እምነታቸውን እንዲጠነክሩ በሱና በዓቂዳ ላይ እንዲጠነክሩ ያደርጋቸዋል። ወዩድኺሉሁም ያስገባቸዋል ደግሞ አኺራ ላይ ጀናቲን ጀነት አትክልቶች ውስጥ ያስገባቸዋል። ጀነት ማለት ነው ጀነት ተብላ የተጠራችው አትክልት ብዙ ስላላት ነው። ጀናቲን ጀነት ውስጥ ያስገባቸዋል። ተጅሪ የምትፈስባት ከሆነችው ጀነት ያስገባቸዋል። ሚን ታህቲሃ ከስሮቿ ከዛች ጀነት ስር ማለት ነው አልአንሃሩ ፈሳሾች ማለት ነው የሚፈሱባት ብዙ አይነት የማር አለ የውሃ አለ ማለት ያኔ የኸምር አለ የወተት አለ ብዙ አይነት ወንዞች አሉ ጀነት ላይ ማለት ነው የሚፈሱ ጅረቶች አሉ። ሚን ታህቲሃ አይ ሚን ታህቲ ቁሱሪሃ ወአሽጃሪሃ ይላሉ አይማዎች ሲፈስሩ ያኔ ማነው ከዛፎቿና ከፎቆቿ ስር ማለት ነው የሚፈሱባት ከሆነችው ጀነት ያስገባቸዋል አኺራ ላይ። አልአንሃሩ ፈሳሾች ወንዞች ኻሊዲነ ዘውታሪ ሲሆኑ ፊሃ እሷ ጀነት ውስጥ ማነው ዘውታሪ ሲሆኑ ያስገባቸዋል ይላል አላሁ ሱብሓነሁ ወተዓላ። ጀነት ውስጥ አንዴ ገብቶ ውጡ ሳይሆን ሁሌ ዘውታሪ ሲሆኑ ረዲየላህ አላህ ወደደላቸው አንሁም ከነሱ የሰሩትን ስራ ወዶላቸዋል። ምንድነው የሰሩት? የአላህን ጠላትን የመልእክተኛውን ጠላትን ወዳጅ አድርገው አለመያዛቸውን ወዶላቸዋል። ወረዱ ወደዋል ደግሞ አንሁ ከሱ ወደዋል ማለት ምንድነው የወደዱት ደግሞ እነሱ የወደዱት አላህ የሰጣቸውን በዚህ ስራቸው የመነዳቸው ምንዳ ጀነት ስላስገባቸው ወደዋል ያኔ ይወዳሉ አለ አላሁ ሱብሓነሁ ወተዓላ። ኡላኢከ እነዚህ አካላቶች ይለናል ሒዝቡላህ የአላህ ሰዎች ናቸው። ሒዝቡላህ የአላህ ጭፍራዎች የአላህ ሰዎች ናቸው። አላ አዋጅ አለ ኢነ ሒዝበላህ አላ አዋጅ ንቁ ኢነ ሒዝበላሂ የአላህ እኮ ጭፍራዎች የአላህ ሰዎች ሁም እነሱ አልሙፍሊሑን ፈላህ የሚወጡት ነፃ የሚወጡት እነሱ ናቸው ይላል አላሁ ሱብሓነሁ ወተዓላ። ከእሳት የሚድኑት ጀነት ውስጥ የሚገቡት የአላህ ሰዎች የአላህ ህዝቦች ናቸው ይላል። ስለዚህ እዚህ ላይ የሚጠቁመን ምንድነው? ይህ አንቀጽ ያኔ የአላህን ጠላት ወዳጅ አድርጎ መያዝ አይቻልም። አባታችንም ቢሆን እናታችንም ቢሆን ወንድሞቻችንም ቢሆኑ ቅርብ ዘመዶቻችንም ቢሆንም ልጆቻችንም ቢሆኑም የአላህንና የመልእክተኛውን ትእዛዝ ከኻለፉ ቁርአን ላይ ሐዲስ ላይ የሌለን ቢድዓን ሽርክን የሚሰሩ ከሆኑ እንነግራቸዋል። እምቢ ካሉ የልብ ወዳጅ አድርጎ መያዝ አይቻልም። ይህ አንቀጽ ማለት ነው አይማዎች ያኔ ላ ተጅዱ ቀውመን ዩእሚኑነ ቢላሂ ወልየውሚል አኺር የሚለው አንቀጽ የወረደችው ይላሉ የወረደችው ነዘለት ሀዲል አየቱ ሸሪፋ ይቺ አንቀጽ የወረደችው ይላሉ ምክንያቷ
في أبي عبيدة ابن الجراح تبلو بميتراو صحابينو أبو عبيدة ابن الجراح تبلو ميتراو صحابي جليل آمن هذه الأمة يزيج أمة ታማኝ የሆነው ሰውዬ አቡ ዑበይዳ ኢብኑል ጀራህ ተብሎ የሚጠራው እሱን በተመለከተ ነው የወረደችው። ሒነ ቀተለ አባሁ የውመ በድርን የበድር ዘመቻ ጊዜ አባቱን ገደለው። ያኔ ዘመቻ ላይ ሲዋጉ ፊት ለፊት አባቱ መጣ። እሱ ከሙስሊሞች ጋር ተሰልፏል። አባትየው ከክርስቲያኖች ጋር ከካህዲዎች ጋር ነበረና ቀጥታ ፊት ለፊት ሲመጣ ቀጥታ አንገቱን ማኑ ቀልጦታል። አባቱን ቀንጥሶ ጣለው ማለት ነው፣ ገደለው። እና ያኔ አባትየው ወካነ ሚነል ሙሐዲን አልዓኒዲን ሊረሱሊላሂ ሰለላሁ ዐለይሂ ወሰለም ያኔ ማለት ነው መልእክተኛ ሰለምን የሚጋጭ የመልእክተኛ ሰለም ጠላት ነበር አባትየው ማለት ነው። ያኔ የአቡ ዑበይዳ አባት ማለት ነው። لذلك عمر بن الخطاب رضي الله عنه ማለት ነው ታላቅ የሆነ ሰሃቢ ነው። አቡ ዑበይዳ ኢብኑ ጀራህ ረዲየላሁ ዐንሁ ታላቅ የሆነ ሰሃቢ ነው እና አባቱን ሲገል ከፊል ሰዎች ማለት ነው ያኔ እንዴት አባትህን ትገላለህ? አባትህ በዚህ ሲመጣ ዘወር ብለህ በሌላኛው ግንባር አትገባም እንዴ? በጦር ግንባር ፊት ለፊት በዚህ ሲመጣብህ አትቀይርም ቦታ ብለው ሲሉት ማለት ነው ያኔ ሲያጨረፈርፉት ይህች አንቀጽ ወረደች። ላ ተጂዱ ቀውመን ዩእሚኑነ ቢላሂ ወልየውሚል አኺር በአላህና በመጨረሻው ቀን የሚያምኑ ሰዎችን አታገኛቸውም። ይዋዱነ መን ሐደላህ ወረሱለህ የአላህን ጠላት የመልእክተኛውን ጠላት ወዳጅ አድርገው ሲይዙ አታገኛቸውም። ወለው ካኑ አባአሁም አባቶቻቸውም ቢሆኑ ማለት ነው አባቱን ስለገደለ አባቶቻቸውም ቢሆኑ ወዳጅ አድርገው ሲይዙ አታገኛቸውም ብሎ የሱን ስራ ደግፎለት አላህ ወዶለት ቁርአን ላይ ወረደ ማለት ነው። ከዛ እና ስለዚህ ያኔ የአላህን ጠላት የመልእክተኛውን ጠላት ወዳጅ አድርጎ መያዝ ይሄ አርሱና ወልጀማ መንገድ አይደለም። ያኔ መጠላት አለብን። ሙብተዲ የሆነን አካል ቢድዓ የሚያመጣ የመልእክተኛ ሰለም ጠላት ነው። ሽርክ የሚሰራ የመልእክተኛው ጠላት ነው፣ የአላህ ጠላት ነው። መራቅ አለብን። እሱን ወዳጅ አድርጎ መያዝ አይቻልም ማለት ነው። ስለዚህ ሱፊያ፣ አህባሽ፣ የጥመት አንጃዎች እነዚህን መራቅና መጠላት ይሄ ወደ አላህ የሚያቃርበን ስራ ነው። ኢዕለም እወቃሉ ቀጥሎ ሸኽዩ አርሸደከላህ አላህ ይምራህና ወቃሉ አርሸደከላህ አሁንም ዱዓ እያደረጉ ነው። አላህ ይምራህና ወቅ ሊጧዓቲሂ እሱን አላሁ ሱብሓነሁ ወተዓላ ለመታዘዝ ይምራህና እወቅ እያሉ ነው። እኔ አላህን ለመታዘዝ የእሱን ትእዛዝ ለመፈጸም አላህ ይምራህና አነል ሐኒፊየተ ሐኒፊያ የምትባለው ቀጥተኛይቱ መንገድ እኮ ሐኒፊያ ማለት ቀጥ ያለችው ማለት ነው። መንገድ ከሽርክ ወደ ተውሂድ ያጋደለችውና ቀጥ ያለችው መንገድ መሆኗን ወቅ ሚለተ ኢብራሂም የኢብራሂም መንገድ መሆኗን ወቅ እያሉ ነው። ሚለተ ኢብራሂም የኢብራሂም መንገድ መሆኑን ወቅ እያለን ነው። እነል ሐኒፊየተ ሐኒፊያ የምትባለው መንገድ መሆኗን ወቅ ሚለተ መንገድ መሆኗን ወቅ ኢብራሂም የኢብራሂም መንገድ መሆኗን ወቅ ይለናል። እሷም የኢብራሂም መንገድ ምንድናት? አንተ አዕቡደላህ አላህን ልታመልክ ነው አሉ። ወህደሁ በብቸኝነት ማምለክ ነው። ይሄ ኢብራሂም መንገድ ነው። አንተ አዕቡደላህ አላህን ልታመልክ ነው። ወህደሁ በብቸኝነት እሱን ብቻ ልታመልክ ነው። ሙኽሊሶን ጥርት አድርገህ ለሱ ለአላህ ጥርት አድርገህ ልታመልክ ነው። አዲነ አይል ዒባደተ አምልኮን ጥርት አድርገህ ዒባዳህን ጥርት አድርገህ ልታመልክ ነው። ይሄ ነው የኢብራሂም መንገድ። አላህን በብቸኝነት ማምለክ ያኒ ዒባዳን ጥርት አድርገን ማምለክ መሆኑን ወቅ እያሉ ነው። ወቢዛሊከ በዚህ እኮ አሉ በምን ቢማዕና ዲናችንን ጥርት በማድረግ አላህን በብቸኝነት በማምለክ ዲናችንን ዒባዳችንን ጥርት አድርገን ለአላህ ብቻ በማድረግ ላይ አመረ አላህ አዟል። ጀሚዓ በአጠቃላይ አናሲ ሰዎችን ሁላ በአጠቃላይ አዟል። በጠቅላላ ነው ሁሉንም ሰዎችን ነው ያዘዘው። ወኸለቀሁም ፈጡራቸዋል ለሃ ለዚችው አላህን በብቸኝነት ለማምለክ ነው የፈጠራቸው። ከማ ቃለ ልክ እንዳለው ከማ ልክ ማለት ነው። ቃለ አላሁ ተዓላ አላህ እንደተናገረው ቁርአን ላይ ምን አለ? ወማ ኸለቅቱ አልፈጠርኩም ይላል ቁርአን ላይ አልጅነ አጋንንቶችን ጅኞችን አልፈጠርኩም ወልኢንሰ የሰው ልጆችንም አልፈጠርኩም ኢላ ቢሆን እንጂ ሊያዕቡዱኒ እኔም በብቸኝነት ሊያመልኩኝ እንጂ ከኔ ውጭ ያለን አካል ላያመልኩ እኔም በብቸኝነት ሊያመልኩኝ እንጂ ነው የፈጠርኳቸው ብሏልና ለዚህ ነው የተፈጠረው። ወመዕና ጽንሰ ሐሳብ እኮ ትርጓሜ ሊያዕቡዱኒ እኔም በብቸኝነት ሊያመልኩኝ ሊያዕቡዱኒ የሚለው ቁርአኑ ላይ ያለው ጽንሰ ሐሳብና ትርጓሜ ዩወሒዱኒ እኔን ብቸኛ አድርገው ሊያመልኩኝ ነው የፈጠርኳቸው ማለት ነው እያሉ ነው እየፈሰሩት ነው። ዩወሒዱኒ እኔን ብቸኛ አድርገው ሊያመልኩኝ ነው የፈጠርኳቸው ይላል። ልክ አብዱላህ ብን አባስ እንደሚለው ቁርአን ላይ ኩሉ መውዲዕን ፊል ቁርአን ላይ ያለገኘው ሁሉም ቦታ ላይ ያለው ኡዕቡዱላህ የሚለው ቁርአን ላይ ሁላ አላህ ኡዕቡዱላህ የሚለው ቁርአን ላይ ካገኘነ ማዕናሁ ወሒዱላህ ጽንሰ ሐሳቡ ትርጓሜው አላህን በብቸኝነት አምልኩ ማምለክ ነው ማለት ነው ብሎ ይፈስረዋል አብዱላህ ብን አባስ ተርጁማኑል ቁርአን የቁርአን ፈሳሪው አብዱላህ ብን አባስ ረዲየላሁ ዐንሁ። ወአዕዘሙ በጣም ከባዱ አሉ ማ ከነገር አመረላሁ አላህ ካዘዘው ነገር በጣም ከባዱ ቢሂ በዛ በነገሩ አተውሂዱ ተውሂድ ነው። አላህ ካዘዘው ነገር ሁላ በጣም ከባዱ ትልቁ ነገር አተውሂዱ ተውሂድ ነው አሉ።
ተውሂድ ማለት ምን ማለት ነው? ወሁወ ይህማ ተውሂድ ማለት ኢፍራዱላህ አላህን መነጠል ነው። ቢልዒባደቲ በአምልኮ አላህን መነጠል ነው። ኢፍራዱላሂ አላህን መነጠል ነው። ቢልዒባደቲ በአምልኮ ብቸኛ ማድረግ ይሄ ተውሂድ ይባላል። አላህን ብቻ ማምለክ ማለት ነው። ወአዕዘሙ በጣም ከባዱ ደግሞ ማ ከነገራቶች ነሃ ከከለከለው ከሆነው ነገር አንሁ ከዛ ከነገሩ አላህ ከከለከለው ነገር ሁላ በጣም ከባዱ የከለከለው ነገር አሽርኩ በአላሁ ስብሓነሁ ወተዓላ ላይ ማጋራት ነው። ሽርክ መስራት ነው። ይሄ ነው ትልቁ የወንጀሎች ሁላ አላህ ከከለከላቸው ወንጀሎች ከባዱ ወንጀል ይሄ ነው። ወሁወ ይህም ሽርክ ደግሞ ዳዕወቱ መጣራት ነው። ገይሪሂ ከሱ ውጭ ያለን ከአላህ ውጭ ያለን አካል መጣራት ነው። መዓሁ ከሱ ጋራ ሽርክ ማለት ከአላህ ውጭ ያለን አካል ከአላህ ጋር አድርጎ ማምለክ ነው እንጂ ከአላህ ውጭ ያለን አካል መጣራት ብቻ አይደለም። ከአላህ ውጭ ያለን አካል የሚጠራ ከሆነ በአላህ ካላመነ ይሄ ኩፍር ነው የሚባለው። ሽርክ ማለት ከቃሉ እንደምንረዳው ማጋራት ስለሆነ አላህንም ይጣራል፣ በጎን ደግሞ ጓደኛ ይይዝለታል ማለት ነው። ያኒ ወሁወ ሽርክ ማለት ዳዕወቱ መጣራት ነው። ገይሪሂ ከአላህ ውጭ ያለን አካል መጣራት ነው። መዓሁ ከአላህ ጋር አድርጎ አብሮ ማለት ነው። መዓሁ ከሱ ከአላህ ጋር አላህንም ያመልካል፣ በጎን ግን አብዱዬ ይላል፣ በጎን ከኸድር ይላል፣ በጎን ኢብራሂም ድሱቂ ይላል ኢላ አኺሪሂ ማለት ነው። ይሄ ነው ሽርክ ማለት። ወደሊሉ መረጃው አሉ አላህ ያዘዘው ነገር ትልቁ ተውሂድ እንደሆነ እሱም በአምልኮ ተውሂድ ማለት በአምልኮ አላህን መነጠል መሆኑ ከከለከለው ወንጀል ደግሞ ከባዱ ሽርክ ለመሆኑ ሽርክ ማለት ደግሞ ከሱ ውጭ ያለን አካል በአንድ ማጋራት ለመሆኑ ቀውሉሁ ተዓላ የአላህ ቃል ነው መረጃችን ይላሉ ሼኽ መሐመድ ብን አብዱልዋሃብ ረሂመሁላህ። ምን አለ አላሁ ጀለ ወዐላ ቁርአን ላይ ወዕቡዱላህ አላህን በብቸኝነት አምልኩ ይለናል። አላህን በብቸኝነት አምልኩ እያዘዘ ነው። ወዕቡዱ አምር ነው፣ ይሄ ትእዛዝ ነው። አላህን በብቸኝነት አምልኩ ኢዘን ወሒዱላህ አላህን ብቸኛ አድርጋችሁ አምልኩ አለ። ይኸው ካዘዘው ነገር ሁላ ትልቁ ተውሂድ ነው ማለት ነው። ወላ ቱሽሪኩ አታጋሩ ቢሂ በሱ በአላህ ላይ አታጋሩ ሸይአን አንድ ቅንጣትም ብኮን ትንሽም ብኮን ሽርክ እንዳትሰሩ ይለናል አላሁ ስብሓነሁ ወተዓላ። ከከለከለው ነገር ደግሞ ወላ ቱሽሪኩ ማለት ክልከላ ነው። ላይቱ ክልከላ ናት። አታጋሩ ያለ ነው፣ እየከለከለ ነው። ከከለከለው ነገር ሁላ ከባዱ ሽርክ ነው ያልነውም ከዚህ አንጻር ነው ያለው ነው ሼኽ መሐመድ ብን አብዱልዋሃብ። ስለዚህ ተውሂድ የሚባለው ነገር በጣም አሳሳቢ የሆነ ነገር ነው። ያኔ ማለት የተፈጠርንበት ዓላማ ነው። ስለ ተውሂድ ልናቅ፣ ልንማር፣ ልንቀራ ይገባል። ሽርክን ደግሞ ልናቀው፣ እንድንርቀው፣ እንዳንወርቅበት ሽርክንም ምን እንደሆነ ልናቀው ይገባል። በደንብ አድርገን ልንረዳ ይገባል እያሉ ነው። هذا والله أعلم نكتفي بهذا المقدار سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.